እንኳን ለሐዋርያው ለቅዱስ ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕዝበ ክርስቲያን በመጀመሪያው ክፍል ቪዲዮአችን የሐዋርያው የቅዱስ ጴጥሮስን ታሪክ ተመልክተናል። አሁን ደግሞ ቀጣዩንና የሐዋርያው የቅዱስ ጳውሎስን ታሪክ በዚህ ቪዲዮ እንመለከታለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ከብንያም ነገድ ሲሆን የተወለደው በጠርሴስ ከተማ ነው። ጠርሴስ በንግዷ የታወቀች የቂልያ ዋና ከተማ ናት። በከተማዋ እስከ 500,000 የሚገመቱ ከየአገሩ የተሰበሰቡ ሕዝቦች ነበሩባት። ሮማውያን በሥራቸው ለሚተዳደሩት ሕዝቦች ሮማዊ ዜግነትን ይሰጡ ስለነበር የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ይህ ለቅዱስ ጳውሎስ ተላልፎለታል። ቅዱስ ጳውሎስ በ15 ዓመት ዕድሜው ወደ ትውልድ አገሩ በመመለስ በኢየሩሳሌም ከነበረው የታወቀው የገማልያል ትምህርት ቤት ገባ። በዚያም የአይሁድን ሕግና ሥርዓት እየተማረ እስከ 30 ዓመቱ ቆየ። ገማልያል ፈሪሳዊ ስለነበር ሐዋርያው ቅዱስ ጳውሎስም ይህን ተቀብሎታል። በ50 ዓመቱ የአይሁድ ሸንጎ አካል ሆኖ ተቆጠረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ በኢየሩሳሌም ስለነበረ ሁኔታዎቹን ሁሉ ያውቃል። ሐዋርያው ቅዱስ ጳውሎስ በአይሁድ ሸንጎ አባልነት ለ2 ዓመታት በሠራበት ወቅት ለኦሪት እምነት ቀናተኛ ፈሪሳዊ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። እንዲያውም ሊቀ ዲያቆናት ቅዱስ እስጢፋኖስ በማስተማሩ ምክንያት ተከሶ ለአይሁድ ሸንጎ በቀረበ ጊዜ የተከራከረው ይህ ሐዋርያ ነበር። በድንጋይ ተወግሮ በሰማዕትነት ሲያርፍም የወጋሪዎችን ልብስ ሲጠብቅ የነበረው ይህ ሐዋርያ ነው። ቅዱስ አውግስጢኖስ በእስጢፋኖስ ጸሎት ቤተ ክርስቲያን የተፋውን ጳውሎስን አገኘች በማለት ተናግሯል። በ32 ዓመት ዕድሜው ከኢየሩሳሌም 223 ኪሎ ሜትር ርቀት በስተ ሰሜን በኩል በምትገኘው የደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ ወደ ሊቀ ካህናቱ ቀርቦ ክርስቲያኖችን ለማጥፋት የሚያስችለውን የፈቃድ ደብዳቤ አገኘ። ከዚህም በኋላ ጭፍሮቹን አስከትሎ ወደ ደማስቆ አመራ። ሐዋርያው ቅዱስ ጳውሎስ ወደ ከተማዋ ለመድረስ ጥቂት ሲቀረው ነበር ከሰማይ የወረደውን ብርሃን አካባቢውን ያለበሰውና ሳኦል ሳኦል ለምን ታሳድደኛለህ የሚል ድምፅ የሰማው። ሐዋርያው ቅዱስ ጳውሎስም ጌታ ሆይ ማነህ ብሎ ጠየቀ። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል ሲል መድኃኒታችን ኢየሱስ ክርስቶስ ተናገረው። ያን ጊዜም በወደቀበት ሆኖ እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ ሲል ጠየቀ። ከዚህ በኋላ ተነስቶ ወደ ደማስቆ እንዲገባ ተነገረው። የሐዋርያው ዓይኖች ለማየት አልቻሉም። እየተመራ ወደ ደማስቆ ገባ። ለ3 ቀናት ያህልም እህል ሳይቀምስ ቆየ። በዚያችም ዕለት እግዚአብሔር አምላክ በደማስቆ ለሚገኘው እና ሐናንያ ለተባለው አባት በራእይ ተገለጠለት። ቅዱስ ጳውሎስም ያለበትን አድራሻ ነገረውና ሄዶ እንዲያጠምቀው አዘዘው። ሐናንያ አስቀድሞ የቅዱስ ጳውሎስን ማንነት ያውቃል። አብዛኞቹ በደማስቆ የሚገኙት የቅዱስ ጳውሎስን ማንነት ያውቃሉ። አብዛኞቹ በደማስቆ የሚገኙት ክርስቲያኖች ከኢየሩሳሌም በስደት የመጡ ናቸው። ያን ስደት ያስነሳው ደግሞ በቅዱስ እስጢፋኖስ ላይ የደረሰው መከራ ነው።
በዚህ የቅዱስ እስጢፋኖስ ሰማዕትነት ደግሞ ዋናው ተዋናይ ሐዋርያው ቅዱስ ጳውሎስ ነበር። ይህን የሚያውቀው ሐናንያ በቅድሚያ ከእግዚአብሔር ጋር መከራከር ጀምሮ ነበር። እግዚአብሔር አያውቀው ይመስል ስለ ቅዱስ ጳውሎስ ማስረዳት ጀመረ። በመጨረሻ ግን ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና በማለት እግዚአብሔር አናንያን ላከው። አናንያ ቅዱስ ጳውሎስን ካጠመቀውና ከአስተማረው በኋላ ቅዱስ ጳውሎስ ወደ አረብ አገር መሄዱን ራሱ ተናግሯል። ለ3 ዓመታት በአረቢያ በረሃ ከቆየ በኋላ ወደ ደማስቆ ከተማ ተመለሰ። በዚያም በነበሩ አይሁድ መካከል በፊት ያሳድደው የነበረውን ኢየሱስ ክርስቶስን መስበክ ጀመረ። ከዚያ በፊት በፈሪሳዊነቱና ለአይሁድ ሕግ በነበረው ቅንዓት የሚታወቀው ቅዱስ ጳውሎስ ዛሬ ወንጌል ሲሰብክ በማየታቸው አይሁድ ተነሱበት። በዚህም የተነሳ የደማስቆ ክርስቲያኖች በቅርጫት አውርደው ወደ ኢየሩሳሌም ላኩት። ቅዱስ ጳውሎስ ኢየሩሳሌም ሲደርስ የገጠመው 2 ችግር ነበር። በቅድሚያ አይሁድ ቅዱስ ጳውሎስን እንደሚያውቁትና እንደለመዱት ሆኖ ስላላገኙት ሊገድሉት ተነሱ። በሌላ በኩል ደግሞ ክርስቲያኖች የቅዱስ ጳውሎስን መመለስ ሊያምኑ አልቻሉም። በመጨረሻ ግን በርናባስ ወደ ሐዋርያት ዘንድ ወስዶ የቅዱስ ጳውሎስን መመለስ በመተረክ እንዲያምኑት አደረጋቸው። ሐዋርያው ቅዱስ ጳውሎስ በኢየሩሳሌም በድፍረት በማስተማሩ አይሁድ ስለተቃወሙት ከተማዋን ትቶ በቂሳርያ በኩል ወደ ትውልድ አገሩ ጠርሴስ ተመለሰ። ሐዋርያው ቅዱስ ጳውሎስ በጠርሴስ ከተማ ለ9 ዓመታት ቆይቷል። ከኢየሩሳሌም ውጭ የአሕዛብ ከተማ በነበረችው በአንጾኪያ የክርስትና ሃይማኖት ተስፋፋ። ከኢየሩሳሌም የተሰደዱት ክርስቲያኖች የአንጾኪያን ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚህም ምክንያት በኢየሩሳሌም የነበሩት አበው በርናባስን ወደ አንጾኪያ ላኩት። በርናባስ የግሪክ ቋንቋ ችሎታ ያለውን ከማንኛውም ሰው ጋር መግባባት የሚችለውን ደግሞም እግዚአብሔር ለአሕዛብ ሐዋርያ እንዲሆን የመረጠውን ቅዱስ ጳውሎስን ከጠርሴስ በማምጣት በአንጾኪያ ሥራቸውን ጀመሩ። በገላትያ መልእክቱ ምዕራፍ 2 ላይ ራሱ እንደገለጠው ከ14 ዓመት በኋላ ወደ ኢየሩሳሌም ከአንጾኪያ ክርስቲያኖች የሰበሰበውን እርዳታ ይዞ መጣ። በዚህም በአይሁድና በአሕዛብ መካከል የነበረውን መለያየት ክርስትና አንድ እንዳደረገው አስመስክሯል። ሐዋርያው ቅዱስ ጳውሎስ የመጀመሪያው ጉዞ ያደረገው ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ አገር ወንጌልን ለመስበክ ከበርናባስ ጋር ወጡ። በዚህ ጉዞአቸው በጠቅላላው ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዟል። ይህም ጉዞ የተከናወነው በ46 ዓመተ ምህረት አካባቢ ነው። የተጓዙባቸውም አገሮች ሰሊንውቅያ፣ ቆጵሮስ፣ ስልማን፣ ጳፋ፣ ጴርጌን፣ ገላትያ፣ ጵስድያ፣ ኤቆንዮን፣ ሊቃኦንያ፣ ልስጥራ፣ ደርቤን፣ ጵንፍልያ፣ አታሊያና አንጾኪያ ናቸው። ሁለተኛው ጉዞ የተከናወነው በ50 ዓመተ ምህረት ገደማ ነው። በመጀመሪያው ጉዞ ቅዱስ ማርቆስ አብሮ ተጉዞ ነበር። ነገር ግን ጵንፍልያ ከተማ ሲደርስ እናቱ ስለናፈቀችው መመለስ በመፈለጉ በርናባስ ወደ ኢየሩሳሌም ይዞት መጣ። ስለዚህም በሁለተኛው ጉዞ ሐዋርያው ቅዱስ ጳውሎስ ሲላስን ይዞ ወደ ቂልቅያ ሶርያ ሲጓዝ በርናባስ ደግሞ ማርቆስን አስከትሎ ወደ ቆጵሮስ ሄደ። በዚህ ጉዞ ቅዱስ ማርቆስ እስከ ግሪክ ደርሷል።
የተጓዘባቸውና ያስተማረባቸው ከተሞች ደርቢያ፣ ልስጥራ፣ ፍርግያ፣ ገላትያ፣ ሚስያ፣ ጢሮአዳ፣ ሳሞትራቄ፣ ናፑሊ፣ ፊልጵስዮስ፣ ተሰሎንቄ፣ በርያ፣ አቴና፣ ቆሮንቶስ፣ አንክራዎስ፣ ኤፌሶን፣ ቂሳርያ፣ ኢየሩሳሌምና አንጾኪያ ናቸው። ሐዋርያው ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን ያገኘው በዚሁ ጉዞ በልስጥራ ከተማ ነው። ሦስተኛው ጉዞ የተከናወነው በ54 ዓመተ ምህረት አካባቢ ሲሆን የተሸፈኑትም አገሮች የሚከተሉት ነበሩ: ገላትያ፣ ፍርግያ፣ ኤፌሶን፣ መቄዶንያ፣ ፊልጵስዮስ፣ ቆሮንቶስ፣ ቲሮአዳ፣ አሶን፣ ሚሊጢኒን፣ አንጠቀከስዮ፣ ትሮግሊዮም፣ መሱት፣ ቆስ፣ ሩድ፣ ጳጥራ፣ ጢሮስ፣ ጵጦልሚያስ፣ ቂሳርያ፣ ኢየሩሳሌም ናቸው። ሐዋርያው ቅዱስ ጳውሎስ ከልዩ ልዩ አገሮች ክርስቲያኖች የሰበሰበውን እርዳታ ለኢየሩሳሌም ቤተክርስቲያን በመያዝ ሦስተኛውን ጉዞ አጠናቆ ቅድስት አገር ኢየሩሳሌም ገባ። ነገር ግን ኢየሩሳሌም የገባበት ጊዜ የፋሲጋ በዓል ስለነበር ከልዩ ልዩ አገሮች የተሰበሰቡ አይሁድ በከተማዋ ነበሩ። እነዚህም በዝርወት የሚኖሩ አይሁድ ሐዋርያ ቅዱስ ጳውሎስን በየአገራቸው በትምህርቱ የተነሳ ሲቃወሙት የነበሩ ናቸው። እኒህ አይሁድ ቅዱስ ጳውሎስን በኢየሩሳሌም ሲያዩት ታላቅ ተቃውሞ አነሱበት። ሐዋርያው ቅዱስ ጳውሎስም ተቃውሟቸውን ለመግታት እንደ አይሁድ ሕግ በቤተ መቅደስ የመንጻት ሥርዓት መፈጸም ጀመረ። ነገር ግን ከኤፌሶን የተከተለውን ጥሮፊሞስን ወደ መቅደስ ያስገባው ስለመሰላቸው ተቃውሟቸው በረታ፣ ከተማውንም አወኩት። ይህም ቅዱስ ጳውሎስን በ58 ዓመተ ምህረት ለሮም እስር ዳረገው። ከብዙ መከራና ስቃይ በኋላ ታስሮ ሮም ገባ። ከዚያም በቁም እስር ለ2 ዓመታት ያህል ወንጌልን ሰበከ። የ2ቱን ዓመት የቁም እስር እንደጨረሰ ወደ ኔሮን ፍርድ ቤት ቀረበ። ይህም በ60ዎቹ ዓመተ ምህረት ነው። በፍርድ ቤቱ በተደረገው ምርመራ የሮሜን ሕግ የሚቃወም ምንም ወንጀል ስላልተገኘበት በነጻ ተለቀቀ። ከዚህ በኋላ ነው ሐዋርያው ቅዱስ ጳውሎስ አራተኛውንና የሐዋርያት ሥራ መጽሐፍ ያልመዘገበውን ጉዞውን ያደረገው። ይህ ጉዞው በመታሰሩ አዝነው ተክዘው የነበሩ ክርስቲያኖችን ለማጽናናት የጀመራቸውን ሥራዎች ፍጻሜ ለማየት የተደረገ ጉዞ ነው። በዚህም ጉዞው ኢየሩሳሌምን፣ ኤፌሶንን፣ ሎዶቅያን፣ መቄዶንያን፣ ቀርጤስን፣ ጢሮአዳን፣ ድልማጥያን፣ እልዋሪቆን፣ ኒቆጵልዮን፣ ብረንዲስን ጎብኝቷል። በዚህም የመጨረሻ የስብከት ጉዞው ለ4 ዓመታት ያህል ቆይቷል። በመጨረሻም በ64 ዓመተ ምህረት ኔሮን በጥጋቡ የሮም ከተማ ስትቃጠል ምን እንደምትመስል ማየት እፈልጋለሁ ብሎ አቃጠላት። የሮም ሕዝብም በከተማዋ መቃጠል በማዘኑና በመማጸኑ ነገሩን ሁሉ በክርስቲያኖች ላይ አሳበበ። በዚህም የተነሳ ክርስቲያን የተባለ ሁሉም መሰደድ፣ መሰየፍ፣ መታረድ ዕጣ ፈንታ ሆነ። ሐዋርያው ቅዱስ ጳውሎስም በኒቆጵልያ ከተማ ሲያስተምር በ65 ዓመተ ምህረት ተይዞ ወደ ወህኒ ገባ። ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በ74 ዓመት ዕድሜው በሮም ከተማ በኦስትሪያ መንገድ አንገቱን ተሰይፎ በ65 ዓመተ ምህረት ሐምሌ 5 ቀን በሰማዕትነት አረፈ። ሐዋርያው ቅዱስ ጴጥሮስ 2፣ ሐዋርያው ቅዱስ ጳውሎስ ደግሞ 14 መልእክታትን ጽፈውልናል። የሐዋርያው የቅዱስ ጳውሎስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። በድጋሚ እንኳን ለቅዱሳን ሐዋርያት ለቅዱስ ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።